ሰላም ጤና ይስጥልን እንደምናችሁ ሁሉ ሰላም ሁሉ መልካም። እንግዲህ ቀጣይነት ያለው ኮርሳችን እንደቀጠለ ነው። ለማታውቁኝ አብይ እባላለሁኝ። ስለዚህ ስለ ኮምፒውተር የተለያየ ኤሌክትሮኒክስ ጥገናዎችን መማር ከፈለጋችሁ እዚህ ቻናል ላይ መምጣታችሁ ትክክለኛ ቦታ ነው። አሁን እዚህ ጋራ ከዚህ ቀደም ያየናቸው ናቸው እና እያንዳንዳቸው ደግሞ ኮምፖነንቶቹን በየኮምፒውተሩ ላይ የምናይ ይሆናል ማለት ነው። ስለዚህ ብዙ አይነት ኮምፖነንቶች አሉና እነዛን ኮምፖነንት እያየናቸው መሄድ አለብን ማለት ነው። ምክንያቱም ዋኖቹን ቺፕስ እነዚህ ቺፖችን እያየን ኮሚኒኬሽናቸውን እያየን ብዙን ጊዜ እንደ ፕሮቴክሽን ያሉ በየቦታው ላይ ከፊውዝ ጀምሮ አሉና በየኮምፒውተር ውስጥ እነዚህ ነገሮች ማወቅ አለብን ማለት ነው። ስለዚህ ያንን እናያለን ማለት ነው። እሺ ፊውዝ አሁን እንግዲህ ስለ ፊውዝ ኢንፎርሜሽን ብዙዎቻችሁ እንደምታውቁ አውቃለሁኝ። ግን አንዳንዴ ደግሞ የመለየት ሁኔታዎች እዚህ ጋራ በተለያዩ ቦታዎች ላይ ስንሄድ ኮምፒውተር ውስጥ ምን ሊሆን ይችላሉ በተለያየ መልኩ ሊኖሩ ይችላሉ። ስለዚህ እነዛ አይነቶችን መለየት ይኖር ይሄ በጣም ብዙ ጊዜ ኮመን የሆነ ነው እና እነዚህ አሁን ደግሞ በአውቶሞቲቭ ፊውዝ መኪና ውስጥ የምናገኛቸው ነው። እነዚህ ደግሞ በቲኮም ቦርድ ላይም ሊሆን ይችላል የተለያዩ ቦታ ኤሌክትሮኒክስ ውስጥ በተለያየ ቦታ ላይ እነዚህን የምናገኛቸው ነው። ስለዚህ እነዚህ ማለት እንደዚህ የተጻፈ ኬክ አለ በኮምፒውተሮችም ውስጥ በተለያየ ቦታ ላይ እነዚህ ምን መሆናቸውን ታውቃላችሁ ማለት ነው። እነዚህ ያው ፊውዝ ናቸው ትላላችሁ ማለት ነው። እዚህ ሲምቦሉ ይሄ ነው። ሲምቦሉ ይሄ ነው። እነዚህ ፊውዞች ስለዚህ ኮንቲኒቲ ነው የሚሰጡት ሌላ ነገር አይደለም ኮንቲኒቲ ነው የሚሰጡት። በማልቲሜትሮቻችን ስንለካ የሚጮሁ ከሆነ ይሰራሉ ማለት ነው። ለምሳሌ ይሄኛው ሂደን ስለማይታይ እነዚህን ስለዚህ ቴስት በዛ መልክ ቴስት በማድረግ የምናውቅ ይሆናል ማለት ነው። ሌላው ሬዚስተሮች ናቸው ማለት ነው። እነዚህ ሬዚስተሮች ስሩ ሆል ቴክኖሎጂ ቲኤችቲ የሚባሉና ኤስኤምዲ ሰርፌስ ማውንት ዲቫይስ የሚባሉ ናቸው። እነዚህን እንዴት እንለያለን? ስለዚህ እነዚህ በኮምፒውተር ፓወር ሰፕላይ ውስጥም ያሉ ናቸው በማዘር ቦርዱም ያሉ ናቸው። ስለዚህ እነዚህን መለየት በጣም ግድ ነው ማለት ነው። ስለዚህ እንደዛ ነው። ኦኬ ስናይ ታይፕስ ኦፍ ሬዚስተሮች ሶስት አይነት ናቸው። ኖርማሊ ፊክስድ አለ ቫሪያብል አለ ዲፔንደንት ኦን ፊዚካል ኳንቲቲ አለ ማለት ነው። ስለዚህ እነዚህ ፊክስድ የምንላቸው ልክ እነዚህ ከለር ኮድ ናቸው። ቫሪያብል ስንላቸው እንደ ድምጽ መጨመሪያ መቀነሻ ላይ ኦር ደግሞ የፈለግነውን መቀነስ መጨመር እንችላለን ማለት ነው። ራሳችን በእጃችን ወይንም በስክሪው ድራይቨር ይዘን ማለት ነው። ሌሎቻቸው ዲፔንደንት ኦን ፊዚካል ኳንቲቲ እነዚህ ፎቶ ሬዚስተር ሊሆን ይችላል ተርሚስተር ቫሪስተር ማግኔቶ ፎቶ ሬዚስተር ሲሆን እነዚህ ላይት ሲያገኝ እና ሲያጣ ሪስታንስ ቫሪያቸው ቫሪ የሚያደርግ ተርሚስተር ምን ቴምፕሬቸር ቫሪ ሲጨምር ሲቀንስ የዲስታንስ ቫልዩ ቫሪ የሚያደርግ ስለዚህ ቫሪስተር ስለዚህ እነዚህ ቫሪስተር ብዙን ጊዜ ፕሮቴክሽን እንጠቀማለን ሃይ ቮልቴጅ ሰርጅ ሲኖር እንጠቀማለን። ስለዚህ ሌላው ደግሞ ማግኔቶ ዲፔንደንት ሬዚስተር ነው። ማግኔት ሲኖር እና ሳይኖር የሬዚስታንስ ቫልዩ ቫሪ የሚያደርግበት ቦታ ላይ ማለት ነው። እና ስለዚህ እነዚህ ናቸው። የመጀመሪያው ላይ ከለር ኮድ ሬዚስተር ላይ ስንመጣ ማለት ነው። ከለር ኮድ ስንመጣ ኖርማል ሬዚስተር እንዲህ ሲቀመጥልን ስትሪፖችን እንመርጣለን። ስለዚህ 1 2 3 4 5 የመጨረሻው ራቅ የሚለው እዚህ ጋር ከክፍተቱ በኋላ ራቅ የሚለው ምንድነው? ቶሌራንስ ነው ማለት ነው። ሌሎቹ 1 2 3 4 ናቸው። እነዚህ አራቶቹ ከለር በዚህ መልክ እንለያለን። ለምሳሌ ቢጫ ከሆነ እቺኛዋን ሁሌ መያዝ ይኖርብናል። ብላክ ብሉ ሬድ ኦሬንጅ የሎ ግሪን ብሉ ቫዮሌት ግሬ ዋይት እነዚህን ስቴፖቻቸውን መያዝ በደንብ ቁጥሮቻቸውን መያዝ ይጠበቅብናል። ስለዚህ በመጀመሪያ ላይ ያው ቢጫ ነው ማለት 4 ነው እዚህ ጋር የምንጽፈው ቫዮሌት ነው ማለት 7 ነው። ስለዚህ ሶስተኛው ቁጥር እዚህ ጋራ ምንድነው? ብላክ ሶስተኛው ብላክ ነው 0 ነው የምንጨምረው ዝም ብለን 0 ነው። አራተኛው ላይ ነምበር ኦፍ 0 ነው ዝም ብለን አድ የምናደርገው። ኦሬንጅ ስንት ነው? ኦሬንጅ 3 ስለዚህ 3 ነምበር ኦፍ 0 አድድ ነው ዝም ብለን በቃ እዚህ ጋር 3 0 መጨመር ነው። ስለዚህ 470 ኪሎ ሆም ሬዚስተር ነው ማለት ነው። ስለዚህ በዚህ መልክ ማንበብ ይኖርብናል። ይሄ 4 ዲጂት 5 ዲጂት ስለሆነ ነው። ይሄ 4 ሲሆን ደግሞ
የመጨረሻው ሁሌም ራቅ ትልና ቶሌራንስ ነው እሱንም የምናይ ይሆናል ማለት ነው። ስለዚህ እነዚህን አንድና ሁለቱን ቁጭ አድርገን ሶስተኛው ምንድነው ከቶሌራንስ ውጭ ነምበር ኦፍ ዜሮ የመጨረሻ የምናስቀምጥበት ነው ማለት ነው። እንሂድ ስድስት ብሉ ስድስትን እንጻፍ። ቀጥሎ ግሬ ስንት ነው? ስምንትን እንጻፍ። ከዛ ነምበር ኦፍ ዜሮ አድድ ሶስተኛ ነምበር ቀይ 2 ስለዚህ 2 ብለን ሳይሆን 2 ዜሮ እንጨምርበታለን። ስለዚህ 6800 ማለት ነው። ስለዚህ ይሄንን ወደ ስንገባ 6.8 ኪሎ ሆም ነው ማለት ነው። ስለዚህ ይህን ከለር ኮድ መለየት ወሳኝነት አለው ማለት ነው። ሌላው ደግሞ ታይፕስ ኦፍ ሰርፌስ ማውንትድ ሬዚስተር ኮዶችን መለየት ይኖርባቸዋል ማለት ነው። ስለዚህ እነዚህ በጣም በማዘር ቦርድ ውስጥ በጣም በብዛት በኮምፒውተር ማዘር ቦርድ ብቻ ሳይሆን በሁሉ ቦታ ላይ በጣም የበዙ ናቸው ማለት ነው። ስለዚህ እነዚህን ማወቅ በጣም ወሳኝነት አለው። 3 ዲጂት ሲሆን ሌላው 4 ዲጂት ሲሆን ሌላው ደግሞ ኢአይኤ 96 ሚል ኤሌክትሪካል ኢንተርናሽናል አሶሲዬሽን ቁጥሩ ቢበዛስ የሚል እንደዛ አይነት ሴኔት አድርገው የወሰኑት ኮድ መስጠት ላይ ነው የገቡት ማለት ነው። እነዚህ እስከ 4 ዲጂት እንደዛ እየጨመረ ቢሄድስ ምናምን ነገር ነው ያሉት እና ስለዚህ እንዲህ አይነት አቋቁመው በዛ መሰረት ማንኛውም ሰው ሲገዛም ሆነ ሲሸጥ በእነሱ መመሪያ መሰረት ማካተቱ የግድ ነው ማለት ነው። ስለዚህ ስንመጣ 3 ዲጂት ነው ማለት የመጀመሪያውና የሁለተኛው ዝም ብሎ ማስቀመጥ ነው በቃ ሲግኒፊካንት ቫልዩ ነው ማለት ነው። the third number is multiplied or added number of zero 2 ማለት 2 ጨምር ማለት ነው። ስለዚህ 3100 ሆም ማለት ነው። ሌላው 4 ዲጂት ሲሆን ሶስቱን ኖርማሊ ቁጭ ነው እናደርገው ከዛ ነምበር ኦፍ ዜሮ አድ ኦር ደግሞ 10 ዘ ፓወር ኦፍ ዚስ ነምበር ማለት ነው። ዛት ዋን ኢዝ ዘ ሴም ማለት ነው። ስለዚህ በዚህ መሰረት እናያለን ማለት ነው። ሌላ ፎር ፊውዚብል ሬጂስተር እነዚህ ሬጂስተሮች በጣም ብዙ ቦታ ነው ያሉት። ኮምፒውተር ማዘር ቦርድን ብቻ ላይ አይደለም ብዙ ቦታ ላይ በኤልኢዲ ውስጥ በቲኮም ቦርድ ላይ እነዚህ ነገሮች በጣም እንደ ፕሮቴክሽን ያገለግላሉ በቃ እና ትልልቅ የሆኑ አይሲዎች እንዳይጎዱ በጣም ወሳኝነት አላቸው። 0 ከሆነ 0 ሆም ነው ራሱ እንደ ፊውዝ ነው ማለት ነው። 2R3 ማለት 2.3 ማለት ነው። ስለዚህ ሎ ሬጂስተርስ አለው ማለት ነው። R38 ማለት አር ቦታ ላይ ነጥብ ማስገባት ነው። እዛ ይሄን ቫልዩ ራሱ እናገኛለን። ከስር ከተሰመረበት ከሱ በፊት ነጥብ ማስገባት ይፈልጋል ማለት ነው። በዛ መሰረት እንሰራለን። አሁን እንደ ኤግዛምፕል አሁን ይሄ ቁጥርና ፊደል የተቀላቀለበት ሲሆን IEEE 96 ሲስተም መጠቀማችን ግድ ነው ማለት ነው። የመጀመሪያው 38 እዚህ እናያለን 243 ማለት ነው። ቀጥሎ 2 አለ ሲ ማለት ነው 100 ማለት ነው። ስለዚህ በመቶ ማባዛት ማለት ነው 24.3 ኪሎ ሆም ይመጣል ማለት ነው። ሌላው ኤስኤምዲ ሬጂስተር ኮድ ያው ይሄኛው ራሱ 96 IEEE መሰረቱት 96 ይሄኛው በቃ በዚህ መልክ ዳታውን መያዝ ወሳኝነት አለው ማለት ነው። አስን ኤግዛምፕል 29 ዲ ማለት 29 ማለት 196 ነው። ዲ ማለት ደግሞ እዚህ መጥቶ ማየት ነው ማለት ነው። ስለዚህ በዚህ መሰረት ቫልዩን እዚሁ ጋራ ማግኘት ይቻላል ማለት ነው። እንደዚህ አይነት ኬዝ ቢሆን 06 ሲል 113 ነው ሲባዛ ዋይ ደግሞ ስንት ነው? 0 ባስቶ የሚመጣው ዋጋ እዚህ ጋር እናገኛለን ማለት ነው። ይህንን ይመስላል ዛሬ እስከ ሬጂስተር ድረስ አይተናል። ኔክስት ኢንዳክተር እያለን የምንቀጥል ይሆናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የምታዩ ሰዎች አሁኑኑ ሰብስክራይብ በማድረግ ደግፉን እንላለን። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ሌላ እንድንሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ላይ አሳውቁን እንደ እግዚአብሔር ቸርነት። ስለዚህ ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። ስላዳመጣችሁ ስለተመለከታችሁ አመሰግናለሁ።